ኮስሞዲየም የሚባል አንድ ዳንሰኛው ዛፍ አለ። እሱ ነፋስ ሲመጣበት ስልቱን ጠብቆ አስገራሚ ዳንስ ይደንሳል። ቬኑስ ፍላይ ትራፕ ይመስለኝ የምትባል እንትን አለች። እቺ በጣም ስል የሆነ ቴንታክልስ አላቸው፣ አፍ ይመስላሉ። እንደዚህ በጣም ሻርፕ ጥርስ መሳይ ነገር አላቸው። ይጠብቁታል። ያ ደግሞ ልክ እንትን ሲል ያጣብቁትና ይዘጋሉ አበባቸውን። ከዛ እዛው ይበሉታል። ጠንካራውን ነገር ያስወጣሉና ከሽሚኖት አትንኩኝ ናት። እሷ ደግሞ አሁን እጅ ሲነካት ወይም ጣት ሲያርፍባት ራሷን ትደብቃለች። አራቱ ነባር ንጥረ ነገሮች ወይም ክላሲካል ኤሌመንትስ እንደሆነ የቀደምት ኢትዮጵያውያን ዕውቀት ያሳያል። ዛሬ የተቀጣጠርነው እንግዲህ ስለ እጽዋት ነው፣ ስለ አዝርዕት ነው፣ ስለ አትክልት ነው። በተለይ የምነግራችሁ የቀደምት ኢትዮጵያውያንን የአዝርዕት፣ የአትክልት፣ የእጽዋት ሳይንስን ነው ጠቅለል አድርጌ ልነግራችሁ የምፈልገው። ዝርዝር ሳይሆን ጠቅለል ያለ ነገር ነው። ምክንያቱም ለአጥኞችና ለተመራማሪዎች እንዲሆን አድርጌ ነው ላቀርበው የምፈልገው። ባለፉት ጊዜያት እንግዲህ በርካታ ነገሮችን አይተናል። መቼም ኢትዮጵያ በእጽዋቱም የራሷ ሳይንስና በቅመማውም አላት፣ በስነ ማዕድናቱም አላት፣ በስነ ፈለኩም አላት። በሁሉም መስኩ በተፈጥሮ ሳይንስና በማህበራዊ ሳይንስ አባቶቻችን በርካታ ነገርን ጽፈው አልፈዋልና ይህን ሳይንሶቻቸውን ነው ማቀርብላችሁ። ዛሬ ስለ አዝርዕት፣ ስለ አትክልት፣ ስለ እጽዋት አቀርብላችኋለሁ። በሚቀጥለው ደግሞ ምናልባት የእንስሳት፣ የአራዊት፣ የአዕዋፍ ደግሞ አኒማል ባዮሎጂ ማቀርብ ይሆናል። ዛሬ ፕላንት ባዮሎጂ ነው ይዤላችሁ መቀርበው። እንግዲህ ቀደምት ኢትዮጵያውያን ስለ አዝርዕት፣ ስለ አትክልት፣ ስለ እጽዋት ለይተው ጽፈዋል። ብዙዎቻችን የምንለው ዛፎች እንላለን፣ እጽዋት እንላለን። ግን አዝርዕት አንልም፣ አትክልት አንልም፣ እጽዋት አንልም። ሁሉንም ጠቅልለን ኢትዮጵያውያኑ ግን እነዚህን እጽዋት ለአራት ነው የሚከፍሏቸው። እንግዲህ እንደ ሳይንሳዊ አቀራረብ ለማቅረብ ነው የምሞክረው። ቀደምት ኢትዮጵያውያን በተለይ እነዚህን ፍጥረታት አዝርዕት ብለው አንድ ወገን፣ አትክልት ብለው ሁለተኛ ወገን፣ እጽዋት ብለው ሶስተኛ ወገን፣ አራተኛ እጽዋገነት ለአራት ነው የሚከፍሉት። እንግዲህ አዝርዕት ማለት ምንድነው? አትክልት ማለት ምንድነው? እጽዋት ማለት ምን ናቸው? የሚለውን ደግሞ ዘርዘር አድርገው ያብራሩ ነበረ። በተለይ አዝርዕት የሚሏቸው ዘር ማለት ራሱ ቅንጣት ማለት ነው። እንደ ጥሬና እንደ ፍሬ የመሳሰሉት ናቸው። በተለይ በጥፍራችን የምንለቅማቸውን አዝርዕት ብለው ይጠሯቸዋል። በተለይ ከጥፍር ጋር የተያዙትን ለምሳሌ በጥፍራችን የምንለቅማቸውን ነገሮች ሁሉ አዝርዕት ይሏቸዋል። መቼም እግዚአብሔር ጥፍርን ፈጥሮልናል። ጥፍር ራሱ የቻለ በጣም አስገራሚ ነገር አለው። ሌላ ቀን አቀርብላቸዋለሁ። በጥፍር የሚለቀሙትን አዝርዕት ብለዋቸዋል፣ ለይተው ማለት ነው። ወይም በጥፍር የሚላጡትን እንደ ሎሚ፣ እንደ ትርንጎ፣ እንደ ሙዝ እንደዚህ ምንልጣቸውን ቅርፊታቸውን ወይም ምንልጣቸውን በጥፍራችንን ተጠቅመን ምንልጣቸውን አዝርዕት የሚል የራሳቸው የሆነ ስያሜ ሰጥተዋቸዋል። ቀጥለው ደግሞ ተክል ብለዋል፣ ወይም በብዙ አትክልት ይባላል። አትክልት የሚሏቸው አብዛኛውን ጊዜ እንደ ችግኝ የመሳሰሉ እንደ ፍል የመሳሰሉ በተለይ የተክል ቡቃያ ይሉታል ኪዳነ ወልድም፣ ወይም ተተክሎ የጸደቀ ከጽጌ ከፍሬ ያልደረሰውን አትክልት ይላሉ። ወይም ደግሞ በማጭድ መታጨድ የሚችሉትንም አትክልት ይሏቸዋል። አዝርዕት የሚሏቸው በጥፍር የሚላጡ በተለይ ደግሞ በጥፍር የሚለቀሙ፣ አትክልት የሚሏቸው ደግሞ በማጭድም ለመታጨድ የሚደርሱትን አትክልት ወደ ማለት ደረጃ ያደርሷቸዋል። ሌላው እጽዋት ናቸው። እጽ አንድ ነው። እጽዋት ግን ብዙ ነው። በተለይ እጽዋት የሚሏቸው ጠንካራ እንጨቶችን በተለይ ወደ ዛፍ ወደ መሆን ያደጉትን በምሳር በመጥረቢያ ወደ መቆረጥ የደረሱትን እጽዋት የሚል ስም ሰጥተዋቸዋል እና እንደ ዋንዛ፣ እንደ ዝግባ፣ እንደ ጽድ የመሳሰሉትን በእንዲህ ያለ ስያሜ ጠርተዋቸዋል እና አባቶቻችን ምን ያህል በእውነት ለእያንዳንዱ ስያሜ ሲሰጡ ተጠንቅቀው እንደነበረ ይሄ ማሳያ ነው። አዝርዕት፣ አትክልት፣ እጽዋት። እጽዋገነትን በኋላ አነሳዋለሁ። እንግዲህ ህይወታችን ሁሉ ከአዝርዕት፣ ከአትክልት፣ ከእጽዋት ጋር በእጅጉ የተገናኘ ነው። ምክንያቱም አዝርዕት፣ አትክልት፣ እጽዋት ባይኖሩ ምን እንሆን ነበረ? ምንስ እንበላ ነበረ? የሚለው ነገር በጣም አስገራሚ ነው። እንግዲህ ምግባችን ሁሉ ከነዚህ የተገኘ ነው። መጠጣችንም ከነዚህ ነው። ቅመማ ቅመም ሁሉ የተገኘው ከነዚህ ነው። ጤፉ፣ ሽምብራው፣ ባቄላው፣ አጃው ወዘተርፈ የምንመገበው የምንጠጣውም ሻዩ ምን ሁሉ የምግብነት ውጤቶቻችን ናቸው። ስለዚህ በእውነት ለእጽዋት ያለን፣ ለአዝርዕት ያለን፣ ለአትክልት ያለን አመለካከት በእጅጉ ሊሰፋ ይገባል። ምክንያቱም እነሱ ከሌሉ
ምንም ነገር የለም። ይሄንን የሚግጡም ሳሩን የሚበሉም እንስሳት አይኖሩም። እኛም ደግሞ ከነሱ ካልኖሩ እነሱንም መብላት አንችልም። ስለዚህ ለምግብነትም ለመጠጥነትም በጣም የምናውላቸውን መሰረታዊ ግብአቶችን የሚሰጡን እንግዲህ አዝሬት አትክልት እጽዋት ስለሆኑ በህይወታችን ትልቅ ነገሮች አላቸው። መሰረታዊ ነገር ከምንላቸው ለምሳሌ ልብስ ነው። ልብስም አብዛኛው ልብስ የሚሰራው ከእጽዋት ነው። ኮተኖች፣ የጥጥ ልብሶች፣ እነዚህ ላይ ደግሞ የምናያቸው ቀለማቶቹ ነገሮች ሁሉ ከእጽዋት ውጤቶች የሚገኙ በመሆናቸው ምን ያህል እጽዋት ታላቅ ዘርፈ ብዙ ጥቅም እንዳላቸው ሁላችን እንረዳለን። ሌላው የምንኖርበትን ቤትም አብዛኛው ከእንጨት የተሰራ ነው። ማገሩ፣ ምሰሶ ወዘተርፈ ስናየው የእንጨት ውጤት ነው። መሳሪያዎቹ መስሪያዎቹም የእንጨት ውጤቶች ናቸው። አሁን የተቀመጥኩበት ወንበር፣ ጠረጴዛው፣ አልጋችን፣ ይሄ የምታዩት የመጻሕፍት መደርደሪያ እንጨት ባይኖር አይኖርም ነበረ ማለት ነው። ስለዚህ በጣም የሚጠቅሙ ነገሮች ናቸው። እንግዲህ እነዚህ አዝሬት አትክልት እጽዋት ቢበርደን አቃጥለን እንሞቃቸዋለን፣ ምግብ አብስለን እንመገብባቸዋለን። ስለዚህ የአዝሬት የአትክልት የእጽዋት ጥቅም የትየለሌ መሆኑን እናስባለን። ሌላው አዝሬት አትክልት እጽዋት ባይኖሩ መጻፍ አንችልም ነበረ። ምናልባት የድንጋይ ላይ ጽሑፍ ልትሉኝ ትችላላችሁ። እሺ ከዛስ ባለፈ ብራና ብራናም ደግሞ ከቆዳ ቢሰራም መጻፊያው ቀለሙ የሚቀመመው ከእጽዋት ነው። ሌላ ምንም ነገር የለውም። መጻፊያው ብርዋ የምትቀረጸው ከእጽዋት ነው። ፓፒረስን ብትመለከቱ የዛሬ 4000 ዓመት 500 ዓመት ጥንታውያን ግብጾች የተጠቀሙበት የመጻፊያ ዘዴ ፓፒረስ ይባላል። እሱም ሳር መሳይ ከሆነ አትክልት የተገኘ ነው። ለዚህ ነው ፔፐር የሚለውን ቃል የወጣውና የዛሬ 100 ዓመተ ምህረት ቻይናውያን እንግዲህ ከእጽዋት ተጠቅመው ነው ለመጀመሪያ ጊዜ ወረቀትን እየሰሩ ለሰዎች ዛሬ ድረስ ያስፋፉት። ላጲስም ቢሆን የአትክልት ውጤት ነው። ስለዚህ ሁሉም ነገር ከእጽዋት ጋር የተያዘ መሆኑን እንረዳለን። እነዚህ እጽዋት ባይኖሩ ከባቢ አየራችን እንዴት እንደሚጎዳ አስቡት። ያው በፎቶሲንተሲስ ሂደት ካርቦን ዳይኦክሳይድን ይዘው ኦክሲጅንን በቅጠሎቻቸው እየለቀቁ እኛ እንድንቆይ እንስሳት እንዲቆዩ የሚያደርጉት አሁንም አዝሬት አትክልት እጽዋት ናቸው። ሌላው ዛሬ በተሽከርካሪዎች ብትመለከቱ በመኪና፣ በሞተር ሳይክል፣ በኤሮፕሌን፣ በሁሉም በተለይ ደግሞ ኢቭን ዛሬ ማርስ ላይ ወጣ ምናምን ሮቨር ወጣ ብላም ብትሉ ጎማ አለው። ጎማ ሁሉ የሚሰራው ከጎማ ዛፍ ነው። ስለዚህ ይህን ሁሉ በምትመለከቱበት ጊዜ ምን ያህል እጽዋት የሚሰጡንን ጥቅም የሚያሳይ ነው። ይህ ብቻ አይደለም፣ ለመድኃኒትነት እንጠቀምባቸዋለን። በጣም ብዙ አይነቶች አሉ። ለሽቱ እንጠቀምባቸዋለን። ጠጅ ሳሩ፣ ዕጣኑ፣ ሰንደሉ ወዘተርፈ እና እጽዋት ማለት ምን ያህል ከኛ ህይወት ጋራ በጣም በእጅጉ የተሳሰሩ እንደሆነ እናውቃለን። ስለዚህ እነዚህን አዝሬት አትክልት እጽዋት ገነት ብለው አባቶቻችን ለአራት ከፍለዋቸዋል። ለአጥኞች እንግዲህ ከነዚህ ከአራቱ ተነስታችሁ ጥናታችሁ ልታሰፉበት እንደምትችሉ ሐሳብ እሰጣለሁ። እንግዲህ የእጽዋት ዕውቀት የተሰጣቸው በጣም በርካታ ብዙ አባቶች ነበሩ። ለምሳሌ ኖህ በጣም የተገለጸለት ነው። ስለ እጽዋት ተለይ ብዙ መጻሕፍት ላይ ተጽፎ እናነባለን። ሰሎሞን ደግሞ በጣም ቦታኒስት ነው ማለት ይቻላል። ስለ እጽዋት ጠንቅቆ የሚያውቅ ነበረ። በተለይ ከማስታውሰው ውስጥ በመጽሐፈ ጥበብ ምዕራፍ 7 15-21 ይመስለኛል የጨረቃን የከዋክብትን ስራ አውቅ ዘንድ የዘመኑንም መጀመሪያውንም መጨረሻውንም መካከሉንም የቀኑንም መመላለስ የጊዜውንም መለዋወጥ የዘመናቱንም ዑደት የከዋክብትንም አኗኗር አውቅ ዘንድ ዕውቀትን ሰጠኝ ይላል። ሰሎሞን አስትሮኖመር ነበር ማለት ነው። ስለዚህ ስለ ፀሐይ፣ ስለ ጨረቃ፣ ስለ ከዋክብት፣ ስለ ዘመናት ሁሉ ጥበብ ነበረው ራሱን የተናገረው። ስለዚህ ምን ነበር ሰሎሞን? አስትሮኖመርም ነበረ። ይቀጥልና የእንስሳትንም ጠባይ የአራዊትንም ቁጣ አውቃለሁ ይላል። አስቡ፣ የእንስሳት ጠባይ የአራዊት ቁጣ። ይሄ እንግዲህ በስነ ህይወቱ በእንስሳትና በአራዊት በአዕዋፍ ላይ ጥልቅ ዕውቀት ነበረው ማለት ነው። የነፋሳትንም ኃይል የሰውንም ሐሳብ ካለ በኋላ ዛፎችንም ለይቶ ማወቅ የስሮችንም ተግባር ኃይል አውቅ ዘንድ ሰጠኝ ይላል። ስለዚህ ቦታኒስት ነበረ። ስለ ስሮች፣ ስለ ቅርፍቶች፣ ስለ ዛፍ አይነቶች ጠንቅቆ ያውቅ ነበረ። ምን ይላል? ይህን ደግሞ የተሰወረውን ሁሉ እንዳውቅ አደረገኝ ብሎ እግዚአብሔር ይህን ሁሉ ዕውቀት የአዝሬት ዕውቀት፣ የአትክልት ዕውቀት፣ የእጽዋት ዕውቀት፣ የስነ ፈለክ ዕውቀት እንደተሰጠው ተናግሯል። ስለዚህ እነዚህ ዕውቀቶች ራሱ የሚገለጹት ከእግዚአብሔር መሆኑን እንረዳለን። እንደውም ምን ይላል? ስለ ዛፍ ይላል ከሊባኖስ ዝግባ ጀምሮ
ቅጥር አካባቢ በተለይ በግንብስ ላይ እስከሚበቅለው እስከ ሂሶጵ ድረስ ይናገር ነበር ይላል። በተለይ አንደኛ ነገሥት 4:33 ላይ የዓለም ነገስታት የስነ ፈለክ ዕውቀቱን የአዝሬት የአትክልት የእጽዋት ዕውቀቱን የአራዊት ዕውቀቱን ለመስማት ይሰበሰቡ ነበር። የኢትዮጵያም ንግስት ሄዳ በእንቆቅልሽ እንደጠየቀችው ብዙዎቻችሁ ታውቃላችሁና ይሄን ሁሉ ሳይንስ ያውቅ ነበር ሰሎሞን፣ ጥበቡን ያውቅ ነበር። እንግዳ አልነበረም ለሚኖርበት ምድር። ይሄ መታወቅ አለበትና ከፍተኛ ዕውቀት ነበራቸው። ይሄ እንግዲህ ቅዱስ መጽሐፍ የሚያስረዳው ነው። አሁን ወደ ኢትዮጵያ ሐሳብ እንምጣ። እንግዲህ ቀደምት ኢትዮጵያውያን አዝሬት አትክልት እጽዋትን ሲተነትኑ መቼ ተፈጠሩ ሲሉ ሶስተኛውን ዕለት ነው የሚያነሱት። በተለይ ቅዱስ መጽሐፍ መሰረትነት ዕለተ ሰሉስን ነው የሚሉት። አሁን ተፈጥሯቸውንም ሲተነትኑ ከአራቱ ባህሪያት ነው ተፈጥሯቸውን የሚያነሱት። ከመላእክትና ከነፍስ በቀር ከአራቱ ባህሪያተ ስጋ ያልተፈጠረ የለም ይላሉ ቀደምት ኢትዮጵያውያን ሊቃውንት እና ምርምራቸውን ለምሳሌ ይገልጻሉ። አዝሬት አትክልት እጽዋት መገኛቸው ከምድር ስለሆነ ተፈጥሯቸው ምድር ከምታወጣቸው ከአራቱ ባህሪያተ ስጋ ነው ይላሉ። ለምሳሌ ሀ1 ለ2 ሐመርሃ 3 መፊደል አራተኛ መሆኗ እሳትን፣ ውሃን፣ ነፋስ፣ መሬትን በምድር ውስጥ መኖራቸውን ያሳያል። ስለዚህ እነዚህም ተፈጥሯቸው ከምድር ስለሆነ ከአራቱ ጠባያት የተሰናሰሉ ናቸው በማለት ይገልጧቸዋል። አሁን ይህም ሊታወቅ አዝሬት አትክልት እጽዋት ምን ይላሉ? እንደ ነፋስነታቸው መክዘፋቸው፣ ማበባቸው፣ ፍሬን ማፍራታቸው። ለምሳሌ እንደ እሳትነታቸው ይላሉ። እኛ እሳት አለን፣ ገላችን ይሞቃል፣ ይተኩሳል። ዛሬ ሆስፒታል በሚሄድ ሙቀታችን ይለካል። የእሳትነት ጠባያችን ነው እና እንደ እሳትነታቸው እሳት ይወጣቸዋል ይላሉ። አስታ እነ ዶግ እንደዚህ ብታፋጯቸው እሳት ይወጣቸዋል፣ ቡ ይላሉ። በድንገት ሰደድ እሳትም ያስነሳሉ። እንደ ውሃነታቸው ደግሞ እንደ ዋርካ፣ እንደ ቁልቋል፣ እንደ ቅንጭብት የመሳሰሉት ጠቅ ብታደርጓቸው ወይም በሆነ ነገር በሳ ብታደርጓቸው ደም የሚመስል ነገር ይፈሳቸዋል። ወተት የሚመስል ነገር ፈሳሽ ነገር ይፈሳቸዋል። ይሄ እንግዲህ የውሃነት ጠባያቸው ነው ብለው ነው የሚናገሩት። እንደ መሬትነታቸው ደግሞ እጽዋትን በመጥረቢያ ቆርጣችሁ ብትቆርጧቸው ፈርሰው በስብሰው አፈር ትቢያ ይሆናሉ። ይሄ የአፈር ጠባያቸው ነው ይላሉ። እንደ ነፋስነታቸው ደግሞ ይናወጻሉ፣ አበባን እንዲያብብ ያደርጋሉ፣ እንደ አበባን ያብባሉ፣ ፍሬን ያፈራሉ። እስመ ነፋስ ያገዝፈው ለፍሬ ብለው ይጠቅሳሉ። ይሄ ቢገርማቸው የቀደምት ኢትዮጵያውያን የስነ እጽዋት ምርምር የታወቀው በ1858 እስከ 1900 አካባቢ የነበረ ዶክተር ቻንድራ ቦስ ይህንን ነገር ተናግረዋል። ግኝቱ የሱ ተብሏል። ግን ቀደምት ኢትዮጵያውያንም እነዚህ ነገሮች በአዝሪት በአትክልት በእጽዋት ባህሪ ላይ ለምሳሌ የመንቀሳቀስ ባህሪ፣ ውሃን የማፍሰስ ባህሪ፣ እሳት የመሆን የመሞቅ እንደገና ደግሞ የመበስበስ ባህሪ ጠባይ በእነሱ ውስጥ መታየቱ ከአራቱ ባህሪያት የተሰናሰሉ ስለሆኑ ነው ብለው ይገልጣሉ። እንደ መቃቢያን አገላለጽ ለምሳሌ ከውሃና ከመሬት ጋር ይገናኝና ውሃ ስርን ያጠጣል፣ ስር ደግሞ ለቅጠል ውሃን ታጠጣለች ይላል። አሁን ከውሃና ከመሬት ነው። ከስሯን ያጠጣል፣ ስር ደግሞ ለቅጠል ውሃን ታጠጣለች ካለ በኋላ መሬት ደግሞ ለእንጨቶች ጽናትን ትሰጣለች፣ እንጨቶቿን ደግሞ ሙቀትነት የፀሐይ ሙቀት ያሞቃታል፣ ነፋስ በመካከል ሆኖ ፍሬ ይሰጣል በማለት እነዚህ አራቱ ነባር ንጥረ ነገሮች ለአዝሬት ለአትክልት ለእጽዋት እድገት ምን ያህል ጥቅም እንደሚሰጡ ተናግሯልና በተለይ በእጽዋት ተፈጥሮ ላይ በአዝሬት ተፈጥሮ ላይ በአትክልት ተፈጥሮ ላይ ቀደምት ኢትዮጵያውያን ዕውቀት ምን ይመስል ነበር ብላችሁ ጥናታዊ ጽሑፍ ብታዘጋጁ እነዚህ ነገሮች በውስጡ ታገኛላችሁ። እንዲህ ሲባል ግን ለየት ያለ ባህሪ እንዳላቸው ማወቅ ያስፈልገናል። ለምሳሌ እንደ ነፋስነታቸው ይናወጣሉ፣ ቅጠሎቹ የተለያየ ቅርጽ ይሰጣሉ። ለምሳሌ አሁን ኮስሞዲየም የሚባል አንድ ዳንሰኛው ዛፍ አለ፣ ዳንሰኛው አትክልት የሚባል አለ፣ ዳንሲንግ ፕላንት። እሱ ነፋስ ሲመጣበት ስልቱን ጠብቆ አስገራሚ ዳንስ ይደንሳል። በተለይ በሌላ ሀገር እነዚህን እጽዋት በተለይ ቦታኒ ጋርደን በብዙ ሀገሮች በሄድኩባቸው ጊዜ ብዙዎቹን አይቻቸዋለሁና
ሃርሞኒካ ሲነፉለት ይደንሳል፣ ራሱ እጽዋቶቹ ይደንሳሉ ማለት ነው። ይህ እንግዲህ እንደ ንፋስነታቸው የሚያደርጉት እንቅስቃሴ በተለይኛው አሁን የነገርኳችሁ ዛፍ ንፋስ እንዲህ ሲመጣ ልክ የነፋሱን እንትን ጠብቆ ነው ዳንስ የሚደንሰው። በጣም ለየት ያለ ሙዚቃ እንትን ሲሰሙ የመነቃቃት ጠባይ ያላቸው። ይሄ እንግዲህ ምን ያህል ተፈጥሮ አስገራሚ ነገሮች ናቸው። እና ብዙዎቻቸው ከመሬት ምግባቸውን፣ ከእሳት ምግባቸውን፣ ከፀሐይ ሙቀት ማለት ነው እንደ መቃቢያ፣ እንደ ነፋስነታቸው ደግሞ የመንቀሳቀስ ጠባይ አላቸው። ይህ ብቻ ሳይሆን አንዳንዶቹ ግን ትንሽ ለየት ብለው ስጋ ተመጋቢ አትክልቶች አሉ። እኛ ብቻ አይደለም ስጋ ምን በላው፣ ስጋ የሚበሉ አትክልቶች ሰምታችሁ ታውቃላችሁ? ነፍሳት ተመጋቢ እጽዋት፣ በተለይ ስሟን ካረሳሁት ቬኑስ ፍላይ ትራፕ ይመስለኝ የምትባል እንትን አለች። እቺ በጣም ስል የሆነ ቴንታክልስ አላቸው። አፍ ይመስላሉ እንደዚህ በጣም ሻርፕ ጥርስ መሳይ ነገር አላቸው። በጣም ያጣብቅ ሙጫ የሚመስል ነገር አላቸው። እና እነዚህ እጽዋት አበባቸውን እንዲከፍታሉ፣ ከፍተው ይጠብቃሉ። አሁን በጣም የሚገርመው የተለያዩ ነፍሳት እንቁራሪት በለው ምን በለው ሌሊት ወፍ በለው በራሪ ነገር ብፈልግ የፈለገ ነገር ቢመጣ እነዚህ አትክልቶች ይጠብቁታል። ያ ደግሞ ልክ እንትን ሲል ያጣብቁትና ይዘጋሉ አበባቸውን። ከዛ እዛው ይበሉታል፣ ጠንካራውን ነገር ያስወጣሉና ስጋ በል ራሱ አሉ ማለት ነው። ስለዚህ ምግባቸውን ከመሬት ብቻ ማያ ደግሞ ለየት ያሉ እንደዚህ ደግሞ በጣም ባለፈው ደግሞ ያሳዩአችሁ ጣና ላይ ሚሞሳ ፒዩዲስ የተባለችው ወይም የሰው ነገር ተሽሚኖት አትንኩኝ ናት። እሷ ደግሞ አሁን እጅ ሲነካት ወይም ጣት ሲያርፍባት ራሷን ትደብቃለች። እና እጽዋት በጣም የሚገርም ጠባይ ያላቸው እንደ ብርሃን ነገር ያላቸው አሉ። ፈሳሽ ነገር ደም የሚመስል ነገር የሚፈሳቸው አሉ። ደግሞ የወንድ ቅርጽ የሴት ቅርጽ የሚመስሉ አሉ። በጣም አስገራሚ አሉ። ለምሳሌ ዌልዌች ሚራቢለስ ናሚቢያ፣ እሱ ደግሞ ይገርማል። 2 ቅጠል ብቻ አለው፣ ግንዱ ጠንካራ ነው። ከ400 እስከ 1500 ዓመት ያለ ውሃ መኖር ይችላል ይባላል። እና ይህም በጣም አስገራሚ ነው። ግን በማንኛውም ነገሩ ተፈጥሯቸው ከአራቱ ባህሪያተ ሥጋ የተሰናሰለ የተያያዘ ከአራቱ ነባር ንጥረ ነገሮች ወይም ክላሲካል ኤሌመንትስ እንደሆነ የቀደምት ኢትዮጵያውያን ዕውቀት ያሳያል። አሁን ይህን ካሉ በኋላ እንግዲህ አራቱ ባህሪያት እንዳላቸው ደግሞ 7 ነገር በውስጣቸው ይኖራል ብለው የቀደምት የሥነ ፍጥረት ሊቃውንት ኢትዮጵያውያኑ ጽፈዋል። አንደኛው ቆጽል ነው፣ ቅጠል አላቸው። ሁለተኛው ልምላሜ ነው፣ የመለምለም ግብር አላቸው። ሶስተኛው ግብር የሚሉት የአበባ ማበብ፣ ቅጠል፣ ልምላሜ፣ አበባ። ከአበባ በኋላ ደግሞ ፍሬ፣ ከፍሬ በኋላ ደግሞ ጣዕም አላቸው፣ መዓዛ አላቸው። ለአፍንጫ ስትቀምሰው ጣዕም አላቸው፣ መዓዛ አላቸው። ሌላው 7ኛው ደግሞ ውበት አላቸው፣ ሽን መወደድ አላቸው። ስለዚህ እጽዋት በቅጠላቸው፣ በልምላሜያቸው፣ በአበባቸው፣ በፍሬያቸው፣ በጣዕማቸው፣ በመዓዛቸውና ጀስት በቃ ልክ ስታያቸው መንፈስ ተነቃቅቶ የመወደድ ግብራት ደግሞ ጨምሮ 7ቱን እንደተከናወነላቸው ጽፈዋል። ስለዚህ በ7ቱ ላይ የራሱ የሆነ ምርምር ብታደርጉ በአራቱ ባህሪያተ ሥጋ ከእጽዋት ጋር አድርጋችሁ ብትራቀቁበት መልካም ነው ላለው ላይክ በማድረግ ኮመንት በማድረግ አስተያየታችሁን በመስጠት ተንብሳት ሼር በማድረግ በየግሩፓችሁ በማጋራት ዕውቀቱን አስፋፉ ላለው